ምስጢረ ሥላሴን የሚገልጽ የፊዚክስ ስራው። ፊዚክሱ ኦልሞስት ምንድነው የሚለው ምስጢረ ሥላሴ ማፈጠረ አብ ወልድ መንፈስ ቅዱስ አይነት የሚባለው ነገር እንደሱ ይናገራል። አውራቸው ብርሃናቸው የሚያስደነግጥ ምናምን ሰዎች አሉ። ወደዱም ጠሉም ያንን መንፈስ ማየታቸው አይቀርም። ምክንያቱም እየጸለይን እያለን ሰይጣን መጥቶ ሊገለብጥብን ይችላል ጸሎታችን። እነዛ ለሜዲቴሽን እንቅፋት የሆኑን እንዴት እናስወግድ? ምስጢረ ሥላሴን የሚገልጽ ነው የፊዚክስ ስራው። ምስጢረ ሥላሴ እኛ የምናውቀው ለምሳሌ ምስጢረ ሥላሴ ሲባል ለምሳሌ አንተ ማነህ? ማፈጠረ ሥላሴ ስንት ናቸው? አንድም ሶስትም ይሆናሉ። አንድነታቸውና ሶስትነታቸው ተናገር፣ እንደዚህ የሚባል ነገር። የነ ጃን ዊለር አካሄድ ሞሮለስ እንደዛ እና አንዱ ኦብዘርቨር ይለዋል፣ አንደኛው ኮንሽስ ኦብዘርቨሩ ነው፣ ሰው ነው። ሌላው ማይንድስኬፕ ይሉታል። ማይንድስኬፕ እንግዲህ የሐሳብ ነው፣ ጠቅላላ ፊልዱ እንደማለት ነው። እና ሶስተኛው ደግሞ ዋናው ኃይሉ አይነት ነው፣ ሶርሱ። እና ፊዚክሱ ኦልሞስት ምንድነው የሚለው ምስጢረ ሥላሴ ማፈጠረ አብ ወልድ መንፈስ ቅዱስ አይነት የሚባለው ነገር እንደሱ ይናገራል። እና ትልቅ ኮንፊደንስ የሚሰጥ ነገር በስጋ አይን ስለምናየው እዛ ላይ ልዩነት ይኖር ይችላል፣ ግን ከፍ ብለን ካየነው ግን ይዋሃዳል። ትክክል። ለምሳሌ አንዳንድ ጊዜ አውራቸው ብርሃናቸው የሚያስደነግጥ ምናምን ሰዎች አሉ። ወደዱም ጠሉም ያንን መንፈስ ማየታቸው አይቀርም። እና ከዚህ የሚሸሹ ሰዎች የሚመክራቸው ነገር አለ ነው። እና ስሪዲ የሚያምነው እንደ ስልጡን ተደርጎ ነው እንደዚህ አይነቱን ሰው። አሁን ግብጽ ሚድል ኢስት ብናይ ለምሳሌ እነዚህ ሙስሊሞች ምናምን ለምሳሌ በሃይማኖት ሜታፊዚክሱን አግኝተውታል ነው። ግን እንደ ኋላ ቀር እንደ ባላገር አድርገው ሊቆጥሯቸው ይችላሉ። እስራኤሎች የሚያዩዋቸው እንደ ኋላ ሲንቋቸው የጦርነቱ ምክንያቱም ንቀት ነው እኮ። ግን እነዚህ እኛ ሰልጥነናል ቴክኖሎጂ ነው እንግዲህ፣ ግን ቴክኖሎጂ ስሪዲ ብቻ ነች፣ ከሶርሱ ጋር አልተገናኘም አይደለም። ቢገናኝ ምን ይሆን ነበር? በኮንስቲሌሽን ደረጃ ያስተዳድራሉ የሚባል ታሪክ አለ ኢትዮጵያ ውስጥ። እነ ፕሌዲያንስ ሌሎችም ያሉበት። ኦኬ ምንድን ነው በባህላችን የቀልብ ጉዳይ ነው። ኦኬ ቀልቤን ወስጄ እነዚህ 7 ስታርስ ያሉበት ወስጄ እዛ ላቆመው እችላለሁ ቀልቤ። ኦኬ ከዛ አንድ አይነት ፊድባክ ላገኝ እችላለሁ። ስለዚህ በኮንስቲሌሽን ደረጃ አንድ ነገር ልሰራ እችላለሁ፣ እኔን አፌክት የሚያደርግ ምድር ላይ አይነት እንትኖች አሉ። እነዚህ በኋላ የሚመጡ ናቸው። ግን ዋናው አሁን እንግዲህ እነዛ ለሜዲቴሽን እንቅፋት የሆኑ እንዴት እናስወግድ? እሱ ላይ ተከፍሎበት ሎጂካል ለምሳሌ ብናይ ምንድነው ከአካላችን ቀጥሎ ስሜታችን እንደዚህ ስሜት ንጹህ አይነት ትክክለኛው አይነት ስሜት ትክክለኛው አይነት ማየት
እንዲኖረን ነው ዋናው ነገር። ምክንያቱም እየጸለይን እያለን ሰይጣን መጥቶ ሊገለብጥብን ይችላል ጸሎታችን ይችላል። ስለዚህ አቴንሽን ጉዳይ ነው ነገሩ። አቴንሽንን አንድ ቦታ ላይ ካቆምኩት አንከር ካደረኩት እንግዲህ ከውጭ የሚታየውን ድራማ ብቻ ነው ማየው ማለት ነው። እኔ ክሪኤት ማድረገው ነገር የለም ማለት ነው። ስለዚህ እንደ ምስክር ነገር ያደርገኛል ነው ኒውሮሳይንስ። እንደዛ ሲሆን ትክክለኛ ቦታ ይይዛለሁ ማለት ነው። ባይሆን መጥፎውና ደጉን ባላንስ አድርጌ ነገር ግን በቀላሉ እንግዲህ ምንድነው አቴንሽንን የመቆጣጠር ችሎታ እንዲኖረኝ ነው። አሁን የነ ሲአይኤ ሙከራዎች አሉ እንዳለ ሄሚስፌሪካል ሲንክሮናይዜሽን ይሉታል። በዚህ ኒውሮ ኔትወርክ ውስጥ እንግዲህ ራሱ ቶፒክ ነው። ግን ምንድነው የግራና የቀኙን ማገናኘት ማለት 5 እና 95% ማገናኘት እንደዛ ነው ወይ እንደተዋህዶ። ስለዚህ አንድ ነገር ላይ ለምሳሌ ሐሳብ ካደረኩ በዛ ነገር ላይ ኤነርጂ ሰጣለሁ እና አፌክት አድርገዋለሁ ዋናው ፕሪንሲፕል እና በፊዚክስ ይሄ ፕሩቭድ ሆኗል። ዳብል ስሊት ኤክስፐሪመንት በሚሉት ስለዚህ ለምሳሌ የቀኝ እጄ የመጀመሪያ ጣቴ ላይ ለምሳሌ ባተኮር ሪሊ እንደ ትንሽ ሙቀት ነገር ሊሰማኝ ይችላል። ጣቴ እሱ ላይ ነው ነገር እና ትንሽ ሙቀት ወይም ደግሞ እንደ ንዝረት ነገር ያን ነገር ከተሰማኝ እንግዲህ ያቺ ነች 95%። ኦኬ ምክንያቱም ካቆየሁት ያ ሙቀት ሰውነቴን በሙሉ ይወርሳል። ኦኬ እንደ ኤሌክትሪክ ንዝረት አይነት ነገር ነው። ስለዚህ ያቺ እስካለች ድረስ እንግዲህ በሰላም ልተኛም እችላለሁ ነው። ኦኬ ግን አስቸጋሪነቱ ምንድነው? ምንም አይነት እረፍት አይሰጥም። ሐሳብ ቅድም እንደተነጋገርነው ወደ 65,000 ሐሳብ በቀን ኢንተርቴይን እናደርጋለን እና በጣም ቢዚ ያደርገናል ነው። ኦኬ ስለዚህ አንዱን ነገር ኮንከር አደረግን። ስለዚህ ሰው ማድረግ ያለበት ወደ 95ቱ ለመሄድ ቁጭ ብሎ ሜዲቴት በማድረግ አንድ የሰውነቱ አካል ላይ ትኩረት በማድረግ ወይም አንከር በማድረግ ወደ 95ቱ ቀስ እያለ መሄድ ይችላል። እና እዚህ ላይ እንግዲህ እንቅፋቶቹን መወጣት ነው ነገር ተወዳሮቹን ሐሳብ ሲያስቸግረኝ እንግዲህ የአይሳክ ኒውተን ተጠቀማለሁ ማለት ሳስቴንድ ኮንሰንትሬሽን የሚለው አንድ ሐሳብ ላይ መተከል አንድ ሐሳብ ላይ ስለዚህ አንድ ሐሳብ ላይ ለመኖር እንግዲህ አዳኝ ለምሳሌ አንዷ ላይ አተኩሮ ነው የሚሄደው እንጂ ሁሉም ላይ በሚሮጡት ላይ አይደለም። ይሄም እንደዛ አይነት እና ስልጣን ይኖርናል ይገባናል ሂደቱ። ኦኬ የእርሶ መጽሐፍ እየጻፉ ነው አይደለ? ስለዚህ መጽሐፉ ይሄን ነገር ሊገልጥ የሚችል ነገር ነው። ግን አላምንበትም ሪሊ ለገንዘብ ምናምን ኢትስ ኦኬ። ግን ምንድነው ኤነርጂ ነው። ኦኬ ያ ኤነርጂ በንግግር ኤክስቼንጅ እናደርገው እንችላለን ነው። በጽሁፍም ሊገለጥ ይችላል። ኦኬ እሺ አይደለ? እና የእሱን እየሰሩ ነው መሰለኝ። እሱ ላይ እየሰራው ነው። ግን ዋናው ነገር ምንድነው ያ ኤነርጂ መጽሐፍ ቅዱስ ውስጥ እንዳለው እንደ እርሾ ነው ከውስጣችሁ የሚያድግ ሂደት ነው የሚለው እና እሷን ልክ እንደ
ጥሩ ችግኝ ነው መንከባከብ አይነት መጥፎ ሐሳብ ኢንተርቴን አለማድረግ ነገሮችን መለየት አይነት ነገር። ስለዚህ የአይዛክ ኒውቶን ሳስቴይንድ ኮንሰንትሬሽን እንግዲህ ይጠቅመናል ማለት ነው ለስሪዲ። ለዛኛው ግን ከባድ ነው መንፈሳዊ በኤክስትራ ዲሜንሽንስ ያለው የነ ሉሲፈር ሂደቱ እና ይሄ ደግሞ በአንሰርቴኒቲ ፕሪንሲፕል የተሰራ አይነት ነገር ሌላ ጊዜ እናወራለን። ዋናው እንግዲህ ትኩረቴ ምንድነው ሙሉ ሰው ለመሆን ነው እና የተዋህዶ ፕሪንሲፕል ለማሟላት። ተዋህዶ ማለት ቁስ አካላዊና ቁሳዊ ኤነርጂዎች የማዋሃድ ነገር ነው እና እንደዛ ሲሆን እንግዲህ አንድ ሰው ሙሉ የሚሆነው አካላዊውና መንፈሳዊው ሲያገናኝ ነው ማለት ነው። በዛ አንጻር እንግዲህ ዘለዓለማዊነት ሊያይ ይችላል ነው አንዱ። ሁለተኛው ሮጀር ፔንሮስ እና ሃመሮፍ አካሄድ እንግዲህ ምንድነው አንድ ሰው ቢሞትም ያ አስተሳሰብ ካልኩሌሽን ይቀጥላል ለተወሰነ ጊዜ ነው። ጊዜው ካለፈ በኋላ እንደ ኤነርጂ ሆነ ይኖራል። ግን ከዛ ቀድሞ ለምሳሌ በሽተኛው ሰውየው ቢነቃ ኦኬ ምን ላይ ነው የሚያስበው? ሲካልኩሌት ሲያደርግ በነበረበት መንገድ ነው የሚቀጥለው ለተወሰነ ጊዜ። ስለዚህ ምን ይላል? ብርሃን ታየኝ ሊል ይችላል። አያቴ ታየችኝ፣ የሞቱ አያቶች ምናምን ካሉ እንደሱ ይላል። ከዛ በኋላ ወርዶ ሆስፒታል ውስጥ መኖር ያውቃል እና ቮለንተሪሊ ይሄንን ልናደርግ እንችላለን ያለ አነስቴዥያ ምናምን ተኝተን ሪላክስ ኦኬ። የሚያስቸግረን ከሆነ እንግዲህ ምን ማድረግ ይኖርብናል? ከአንዱ ጣት ወደ አንዱ ጣት መሸጋገር፣ አይናችንን ጨፍነን ሪላክስ አድርገን ኦኬ እና ከአንዱ ጫፍ ወደ አንዱ ጫፍ ስንሻገር ወይም በመሃል እንደ ታንደር እንደ መብረቅ ነገር ሊኖር ይችላል። ሰውነታችን ትንሽ ሞቅ የሚያደርገን ማግኘት ነው እና አንዴ እንግዲህ እንደ ኤሌክትሪክ ንዝረት ምናምን ካለ እና ከጠበቅ ነው ሰውነታችንን በሙሉ ያነዝረናል። በዛ ወቅት እንግዲህ 95% ያለው ነው። ስለዚህ 95%ቱ በጣም ሩቅ የሆነ ነገር አይደለም፣ እኛው ውስጥ ያለ ነው። ስለዚህ መታዘብ ነው። አንጎሌ ውስጥ የሚካሄደውን ነገር ድፍረት ማጣቱ ነው ፍርሃት ያመጣል እንጂ ድፍረት ካለኝ እንግዲህ ራሴ ተገልብጬ እዛ ውስጥ ብታይ ማሳፍረኝ ከሆነ እና ምንድነው ዋናው ጥቅሙ? ኦኬ ኦልሬዲ አንድ ሶሳይቲ በመንፈስ መታየት ከጀመረ ሰላማዊ ሶሳይቲ ነው ማለት ነው። የቅድሙ ገነት ለምን ብትለኝ በመንፈስ ለሚተያይ የሚደብቀው ነገር የተሰወረ ነገር እገሌ ደስ ይለዋል ደስ አይለውም ምናምን የሚያሰኝ ነገር የለም። ጉቦ ኮራፕሽን ምናምን የሚባል ነገር ጭራሽ አለ። ምክንያቱም ተጋልጦ ይታያል። በዛ አንጻር እንግዲህ ቁስል የሌላቸው ጥቀርሻ የሌላቸው ይኖራሉ። እነዚህ መላእክት መሆን አለባቸው። በመካከላችን ያሉ እኮ መላእክት ይኖራሉ ማለት ነው። ፖዚቲቭ ኤነርጂ፣ ኔጌቲቭ ኤነርጂ፣ የቅድሙ ዳርክ ኤነርጂ ምናምን ሌላ ነው። ይሄ ፖዚቲቭ ኤነርጂ የሚያሳድግ የሚያስተምር ነገር ይኖራል። የምመኘው ምንድነው እዚህ ውስጥ ሲገባ አንድ ሰው እንግዲህ ጥርጣሬ ሊኖረው ይችላል፣ ወይም ፍርሃት እንደዚህ ሊኖረው ይችላል እና እዚህ ላይ ልረዳ ነው ዋናው። ምክንያቱም ይሄ እንግዲህ ለየት ያለ አዌርነስ ስለሆነ ለየት ያለ ዓለም ነው የሚሆነው።
ወዳጅ የነበረው ጠላት ሆኖ ሊገኝ ይችላል። ጠላት የነበረው እንደዛ። ምክንያቱም በተለየ ሬፈረንስ ፍሬም ነው ማየው ያለሁት ማለት ነው። እና እንደዛ ከሆነ እና ከጥፋት ለመራቅ እንግዲህ ራሴን ዲታች ማድረግ አለብኝ። ራሴን ራቅ ማድረግ አለብኝ። ነጠል ማለት ያስፈልጋል። አዎ ታዛቢ ነገር እና ኢንትረስቲንግሊ እንግዲህ አንድ ሰው ዘላለማዊነት አለው። ሌላው ደግሞ ከለመድነው ስፔስ ታይም ወጣ ብለን ልንሄድ እንችላለን ነው የቅድሙ ካልኩሌሽን። ሶስተኛው ደግሞ ዊል ፓወር አለ። ዊል ፓወር ማለት እንግዲህ ባህላችን በትህትና የተሞላ ነው። መባረክ ወይም መርገም የሚባለው ዊል ፓወር በፈረንጆች ነው። በት ኤኒዌይስ ያለፈውን ነገር ለመለወጥ ዊል ፓወር ሊፈቃድ ይችላል። አዎ፣ ግን ኃይል ሊኖረን ይችላል። በዛ ኃይል እንግዲህ ዊል ፓወር ይኖረናል ማለት ነው። እነዚህ ሶስቱ በቂ ናቸው ለሰው ልጅ እድገት።